ብዙዎቻችን የራሳችን ቤተሳይድ አለ። ጌታን የምንጠብቅበት፣ ፈውስን የምንጠብቅበት፣ እግዚአብሔር የሆነ ነገራችንን እንዲነካ የምንጠብቅበት የራሳችን ቤተሳይድ አለ። አንዳንድ ጊዜ ቤተክርስቲያን እንሄዳለን፣ ህይወታችን ጥሩ ነው፣ ግን የተቀየረ ነገር ላይኖር ይችላል። ቆይተን እግዚአብሔርን ደጅ እንጠናዋለን፣ በመጠበቂያችን ላይ እንቆማለን። የዚህ ሰውዬ ትዕግስት ይገርመኛል። ይህን ሁሉ ዓመት እዚህ ውሃ ዳር ውስጥ ሲሆን አይ በቃኝ ብሎ ጥሎ መሄድ ይችል ነበር፣ ግን በትዕግስት ጠበቀ። እግዚአብሔርን እንጠብቀዋለን። ደረጃ መውጣት ማደግ ሲኖርብን ወይም ቀጥ ብለን መሄድ ሲኖርብን ያለምንም ለውጥ ብዙ ዓመት ተቀምጠን ሊሆን ይችላል። ግን የጠበቅነው ጌታ በድንገት ይመጣል። ኢየሱስ ድንገት ወደ ሕይወታችን ይመጣል። ልንጠብቀው ይገባል። ልክ እንደ ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ እንዳለ፣ የእስራኤልን ሕዝብ ደግሞ የሴይርን ተራራ መዞር በቃ እንዳለ፣ ወደ ሰሜን ሂዱ እንዳለ እግዚአብሔር አቅጣጫ ይሰጠናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በኪንግደም ላይት ሚኒስትሪ በጄኤምኤም ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ይህ ሰዓት የእግዚአብሔርን ቃል የምንሰማበት፣ ከእግዚአብሔር የምንማርበት ሰዓት ነው። ዛሬ እንግዲህ አንድ የመጽሐፍ ቅዱስን ክፍል የማካፈላችሁ ይሆናል። ይህ ክፍል የሚገኘው በዮሐንስ ወንጌል ምዕራፍ 5 ከ1 እስከ 9 ያለው የመጽሐፍ ቅዱስ ክፍል ነው። እስኪ ቃሉን እናንብበው። እንዲህ ይላል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስወጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። እግዚአብሔር ቃሉን እንዲያበራለን፣ ቃሉ ፍቺ እንዲበራለን፣ እግዚአብሔር በቃሉ እንዲናገረን እንጸልያለን። የዘላለም አባት እግዚአብሔር ሆይ፣ በናዝሬቱ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ ደግሞ ይህንን ቃልን የምንሰማበትን ጊዜ ስለሰጠን ተመስገን። አቤቱ አምላካችን ሆይ ደግሞ በዚህ ቃል እንድትናገረን፣ ይህ ቃል ደግሞ ለፈውሳችን ምክንያት እንዲሆን፣ ከእንደገና ለመነሳታችን ምክንያት እንዲሆን እግዚአብሔር የዘላለም አምላክ ሆይ ቃልህ ኃይል አለበትና ይህ ኃይል እንዲነካን፣ እንዲፈውሰን፣ እንዲቀይረን እግዚአብሔር ሆይ መልካምነትህ ደግሞ በእኛ ላይ እንዲሆን በክርስቶስ ኢየሱስ ስም ጸልያለሁ። ጌታ ሆይ ለሚሰሙት ደግሞ ለበረከት እንዲሆንላቸው እግዚአብሔር ለልባቸው እንድትናገራቸው በክርስቶስ ኢየሱስ ስም ጸልያለሁ። በሰማን ተመስገን። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ስም አሜን። እንግዲህ ይህ ክፍል የሚገኘው በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ያለው ሐሳብ ነው። አንድ ሰው 38 ዓመት ስለሆነ ሰው በቤተ ሳይዳ በመጥመቂያ አጠገብ ስለተኛ ስለ አንድ ሰው ፈውሱን ስለሚጠባበቅ፣ ለብዙ ዓመት ፈውሱን ስለሚጠባበቅ ስለ አንድ ሰው የሚያነሳ ክፍል ነው። ብዙ ጊዜ ህይወት አሰልቺ የሚሆነው ሁል ጊዜ ተመሳሳይ ህይወት ስንኖር ህይወት ስልችት የሚለን ጊዜ አለ። ጠዋት እንነሳለን፣ ፊታችንን እንታጠባለን፣ ቁርሳችንን እንበላለን፣ ስራ ካለ ወደ ስራ እንሄዳለን። ብቻ ተመሳሳይ ነገር በህይወታችን ሲደጋገም ግራ እንጋባለን። ለእግዚአብሔር እንጮሃለን፣ ጌታ ሆይ እባክህ ህይወቴን ቀይረው፣ መቀየር እፈልጋለሁ፣ ወደ አዲስ ነገር መግባት እፈልጋለሁ እንላለን።
ምናልባት በጣም ረጅም ዓመታትን ተመሳሳይ ህይወትን እየኖርን እናሳልፋለን። የዚህ ሰውም ታሪክ እንደዛ ነው። 38 ዓመት ጀምሮ እንዲህ አይነት ተመሳሳይ ሁኔታ ውስጥ ነው ያለው እና እግዚአብሔር አዲስን ነገር በህይወታችን እንዲያደርግ እንፈልጋለን። ህይወት አንዳንዴ ሽክርክሪት የሚሆንበት ጊዜ አለ። በመጣንበት መንገድ እንመለሳለን። ድግግሞሽ ይሆናልና ደረጃን ማደግ ሲኖርብን ወይም ደግሞ መራመድ፣ መሄድ፣ መለወጥ ሲኖርብን ዙሪያውን የምንዞርበት ጊዜ አለ። ልክ እንደ እስራኤል ህዝብ በዘዳግም ምዕራፍ 2 ከቁጥር 1 እስከ 2 ላይ ያለውን እስኪ ቃል አንበበላችሁ። እንዲህ ይላል፣ እግዚአብሔርም እንዳለኝ ተመልሰን ከኤርትራ ባህር መንገድ ወደ ምድረ በዳ ሄድን፣ የሴይርንም ተራራ ብዙ ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህንን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። አያችሁ፣ የሴይርን ተራራ በጣም ለብዙ ጊዜ ዞርን አለ። በቃ እንዞራለን፣ እዛው ነው። እግዚአብሔር ግን መጣና እንዲህ አላቸው፣ ይህንን ተራራ መዞር በቃ። እግዚአብሔር እንዲህ እንዲለን እንፈልጋለን። ይህንን ተራራ መዞር በቃ፣ ይህንን ተመሳሳይ ህይወት መኖር በቃ እንዲለን እንፈልጋለን። እና በጣም ረጅም ጊዜ ይሆናል ያሳለፍነው ይህንን ተራራ የዞርነው፣ ይህንን ህይወት የኖርነው በጣም ብዙ ዓመት ከመሆኑ የተነሳ ወደ እግዚአብሔር እንጮሃለን እና እግዚአብሔር ቀን እንዲያመጣልን፣ እግዚአብሔር እንዲገናኘን እንፈልጋለን። ግን በጣም አሰልችና ተደጋጋሚ ህይወት ውስጥ የኖርን ነው። እግዚአብሔር እንግዲህ በቃሉ እየተናገረን ነው፣ ይህንን ተራራ መዞር በቃ የሚልበት ጊዜ ነው እና ይህም ሰው እንደዚህ ነው። 38 ዓመት ሙሉ በዛች መጥመቂያ በቤተሳይዳ መጥመቂያ ተኝቷል። ቃሉ እንደሚናገረው የቤተሳይዳ መጥመቂያ 5 መመላለሻዎች አሉ። በጣም ብዙ ችግር ያለባቸው ሰዎች በውሃው ዳር ተኝተዋል እና እነዚህ ሁሉ ፈውሳቸውን የሚጠባበቁ ሰዎች ናቸው። የሚጠባበቁት ደግሞ ድንገት መልአኩ መጥቶ ውሃውን ካናወጠው ቀድሞ የደረሰ ሲገባ አንድ ሰው ነው የሚፈወሰው እና ቃሉን ሲጀምር ከእንደገና ቃሉን አነበዋለሁ። እንዲህ ይላል፣ ከዚህም በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም መጣ ብሎ ነው የሚጀምረው። ከዚህም በኋላ ካለ ከዚህ በፊት የሆነ ነገር አለ ማለት ነው። ይሄ ሐሳብ ያለው በምዕራፍ 5 ነው። ከዚህም በኋላ የሚባለው ታሪክ ያለው ምዕራፍ 4 ላይ ነው። ምዕራፍ 4 ላይ አንድ ሹም ወደ ኢየሱስ መጥቶ ልጄን ብላቴናዬን ፈውስልኝ ብሎ ሲለምነው እናያለን። ኢየሱስም ልጅሽ ደህና ነው ብሎት እንደነበረና ልጁም በዛው ሰዓት እንደተፈወሰ እናውቃለን። እና ኢየሱስ በገሊላ ነበር የነበረው። ከገሊላ እንግዲህ ወደ ኢየሩሳሌም መጣ። ከዚህ ክስተት በኋላ ማለትም ከዚህም በኋላ የሚለው የሹሙ ልጅ ከተፈወሰ በኋላ ኢየሱስ ከገሊላ ወደ ኢየሩሳሌም መጣ ይላል። ኢየሩሳሌም ሲደርስ በዓል ነበር። የትኛው በዓል እንደሆነ በዚህ ክፍል አልተጠቀሰም። የፋሲካ በዓል ይሁን የቂጣ በዓል ይሁን የትኛው በዓል እንደሆነ በመጽሐፍ ቅዱስ አልተጠቀሰም። ግን በዓል ነው። ኢየሩሳሌም በዓል እያከበሩ ነው። ብዙዎች ከተለያየ ስፍራ መጥተው በዓል የሚያከብሩበት ጊዜ ነው እና ጌታ ኢየሱስም ከገሊላ ወደ ኢየሩሳሌም በበዓሉ ቀን መጥቷል። በበዓል ተገኝቷል። ግን በበዓሉ ላይ አልቆየም። ወደ አንድ ስፍራ መሄድ እንዳለበት ያውቃል ጌታ። ምክንያቱም አንድ ሰው በቤተሳይዳ ለ38 ዓመት በስቃይ ያለ ሰው አለ። የበዓሉ ድባብ ደስ ይላል። ብዙዎች ደስተኞች የሆኑበት ሰዓት ነው። ከተማ ውስጥ ደስታ አለ። የዚህን ከተማ ውስጥ ያለውን የበዓል ድባብና ደስታ የማይካፈል ከበሽተኞች መካከል አንድ ሰው በቤተሳይዳ ተኝቷል። ቤተሳይዳ ማለት በዕብራይስጥ ትርጉሙ የምህረት ቤት ማለት ነው። በምህረት ቤት ውስጥ ቁጭ ብሎ ምህረትን የሚጠብቅ በጣም ብዙ ዓመት አሰልችና ተመሳሳይ ህይወት የኖረ አንድ ሰው አለ። ስለዚህ ጌታ ኢየሱስ ወደ ኢየሩሳሌም መጣ ይላል። እንዴት ደስ እንደሚለኝ! መጣ፣ ኢየሱስ መጣ የሚለው ቃል በራሱ ልቤን ይነካዋል። ኢየሩሳሌም ብቻ አይደለም የመጣው፣ ከበዓሉ ድባብ ወጥቶ ወደ ቤተሳይዳ ነው የሄደው እና በዚያ ይህ ሰው ተኝቷል። 38 ዓመት ሙሉ ነው የቆየው። በጣም ረጅም ዓመት
በህመም የቆየ የተሰቃየ ሰው ነው። ቁጥር 5 ላይ ይህ 38 ዓመት ሙሉ ይታመም የነበረን ሰው ተኝቶ እናየዋለን። ድንገት ኢየሱስ ወደ ቤተሳይዳ መጣ። ለብዙ ዓመት አሰልቺ ህይወት በህመም ያለ ሰውን ለማግኘት መጣ። በጣም ብዙ ሰዎች ናቸው በዛ ያሉት፣ ግን ለብዙ ዓመት የተንከራተተውን ይህንን ሰው ሊያየው ኢየሱስ መጣ። ብዙዎቻችን የራሳችን ቤተሳይዳ አለን። ብዙዎቻችን የራሳችን ጌታን የምንጠብቅበት፣ ፈውስን የምንጠብቅበት፣ እግዚአብሔር የሆነ ነገራችንን እንዲነካ የምንጠብቅበት የራሳችን ቤተሳይዳ አለ። የሆነ የምህረት ቤት አለ። እግዚአብሔርን የምንጠብቅበት ቦታ አለን እና ልክ ይህ ሰውዬ እንደሚጠብቀው ችግራችን፣ ጥያቄያችን ይለያይ እንጂ አንድ መፍትሄ እናገኝበታለን ብለን የምንኖርበት የምንቆይበት የራሳችን ቤተሳይዳ አለን። ኢየሱስም ይህንን ሰው በእንዲህ አይነት ሁኔታ ለብዙ ዓመት እንደቆየ አውቆ ይላል። ክብር ለኢየሱስ ይሁን። ይህ ሰውዬ ብዙ ዓመት እንግዲህ ከዚህ በፊት ኢየሱስ አላየውም ወይም ከዚህ ሰው ጋር አልተገናኙም። ግን ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ ይህ ሰው ለ38 ዓመት በምን አይነት ሁኔታ እንደኖረ ያውቃል። ያነባቸውን እንባ፣ ያሳለፋቸውን ሌሊቶች፣ ያለፈበትን ህይወት፣ የልጅነቱን እስከ ዕውቀት ያለፈበትን መከራ ሁሉ ያውቃል። ልክ ሲያየው በእንዲህ አይነት ሁኔታ ለ38 ዓመት እንደሆነ ወይም እንደቆየ አውቆ ይላል ቀጥታ ወደዚህ ሰው ነው የመጣው እና ይህንን ሰው ጥያቄ ጠይቀዋል። ኢየሱስም ይህን ሰው ተኝቶ ባየ ጊዜ ይላል እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ልትድን ትወዳለህን? እንግዲህ ይህ ሰውዬ እዛ ጋር የተቀመጠው ለመዳን ነው። ግን ኢየሱስ ጠየቀው፣ ልትድን ትወዳለህን ብሎ ጠየቀው። ይህ ሰውዬ የመለሰውን መልስ እንመልከት። ይህ ሰውዬ አዎ አላለም። አዎ ልድን እፈልጋለሁ፣ መዳን እፈልጋለሁ ነበር መልሱ። ግን የመለሰው ሌላ ነው። ብሶቱን ነው የተናገረው። እንዲህ አለ። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያስገባኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። አያችሁ? አዎ ነበረ መልሱ። ግን ይህ ሰውዬ ብሶቱን ነው የተናገረው። በቃ ችግሩን የተናገረው ሰው እንደሌለው ነው የተናገረው። እንግዲህ ይህ ሰው የተናገረው 3 ነገሮችን ተናግሯል። የመጀመሪያው ምን አለ? የሚረዳኝ የለም ማለት። እንዲህ የሆንኩት የሚረዳኝ ስለሌለ ነው። ለምን? ኢየሱስ ማን እንደሆነ አላወቀም። ሊረዳው የመጣው ሊፈውሰው የመጣው ኢየሱስ እንደሆነ ያውቅ። ምክንያቱም ይህ ሰው በመጥመቂያይቱ በቤተሳይዳ ነው ያለው። ከተማ ውስጥ እየሆነ ያለውን መሲሁ መወለዱን፣ ኢየሱስ መምጣቱን፣ ብዙዎች እየተፈወሱ እንደሆነ ምንም አይነት መረጃ የለውም። ኢየሱስንም አይቶትም አያውቅም፣ ስለ ኢየሱስም አያውቅም ማለት ነው። እና ሲጠይቀው አዎ እድናለሁ መዳን ፈልጋለሁ ሳይሆን ያለው በቃ አንድ ሰው መጥቶ ያናገረው ወይም ደግሞ ውሃ ውስጥ የሚጨምረው ሰው እንደመጣ እንጂ መለኮት አጠገቡ እንደቆመ አላወቅም። ሁሉን የሚችል ጌታ የ38 ዓመት ቋጠሮውን ሊፈታለት የሚችል የናዝሬቱ ኢየሱስ አጠገቡ እንደቆመ የሰው አልተረዳም። ስለዚህ ሌላ ነገር ነው የሚናገረው። መጀመሪያ ምን አለ? የሚረዳኝ የለም በቃ አለ። እኔ የሚረዳኝ የሌለ ብቸኝነቱን ተናገረ። ዘመድ አዝማድ እንደሌለው፣ ደጋፊ እንደሌለው፣ በቃ ዘመድ ከሌለው ደጋፊ ከሌለው ከዚህ ችግር ውስጥ እንደማይወጣ ምንም ምርጫ እንደሌለው ለኢየሱስ ተነገረው። ቀጥሎ ደግሞ እንዲህ አለ፣ ሰዎች ቀድመውኝ ይገባሉ አለ። ጉልበት ያላቸው ሰዎች፣ አቅም ያላቸው ሰዎች ቀድመውኝ ይገባሉ። ስለዚህ እኔ ልቀድማቸው አልችልም። የቀደመ ነው ደግሞ የሚፈወሰው። እቺ ዓለም የሽቅድድም ናት። የቀደመ ነው በቃ ማሸነፍ የቻለ ነው። ጉልበት ያለው ዕውቀት ያለው ዘመድ ያለው ነው የሚያሸንፈው። ስለዚህ እኔ ደግሞ የለኝም አለ። ሰዎች ቀድሙኛል አለ። ከኋላ ይመጣሉ፣ ቀድመውኝ ይገባሉ። ምናልባት እሱ ለ38 ዓመት እዛ ሆኖ ራሱን ያመመው ሰው ተፈውሶ ሄዶ ሊሆን ይችላል። በጣም ትንሽ ችግር ያለበት ሰው መጥቶ ሃውስ ገብቶ ተፈውሶ ሄዶ ሊሆን ይችላል። የዚህ ሰውዬ ችግር በጣም ከባድ ነው። ቀላል ችግር ያለባቸው ሰዎች ችግራቸው ተፈቶ ሄዶ ሊሆን ይችላል። ወይም ደግሞ ዘመድ ያላቸው ሲፈወሱ ሲሄዱ እያየ ነው፣ እየታዘበ ነው።
እሱ ግን ዘመድ ስለሌለው እዛው ተኝቶ ነው ያለው። በሶስተኛው ነው ያለ እኔ ስመጣ ሳለው ይላል ማለትም ስሞክር አለ። ይሞክራል ሰውዬ አያችሁ፣ አርፎም ደግሞ አልተኛም። ስመጣ ሳለው ስሞክር አለ ሌሎች ይቀድሙኛል። ሞክሬያለሁ እኮ የተቻለኝ ነገር አድርጋለሁኝ እኮ። እንደዚህ እኮ ነው የምንለው እኛ። የተቻለኝን እኮ የሞከርኩ ነው ለማድረግ ለመለወጥ እየሞከርኩኝ ነው። ግን ሌሎች ቀድመውኝ የተሻለ ትምህርት ያላቸው፣ የተሻለ ዘመድ ያላቸው፣ የተሻለ እድል ያላቸው ሰዎች ይቀድሙኛል ብለን እናንጎራጉራለን ወይም እናጉረመርማለን። ይህም ሰው እንደዚህ ነው ያለው። እሞክራለሁ፣ አቅሜ የፈቀደውን ያህል አልተኛውም። ምንም እንኳን ሽባ በሆን የማልችል እንኳን በሆን እሞክራለሁ እኮ። ግን ከኔ በላይ ያሉ ሰዎች አሉ፣ እድል ያላቸው ሰዎች አሉ፣ ዘመድ ያላቸው ሰዎች አሉ፣ አቅም ያላቸው ሰዎች አሉ እያለ ለኢየሱስ ይነግረዋል። መፍትሄው በእጁ ላለ ጌታ ይህንን ያስረዳዋል። ኢየሱስም ደግሞ ይሰማዋል። ክብር ለኢየሱስ ይሁን። እንደዚህ እኮ ነው እግዚአብሔር። አንዳንዴ እንዲህ ነው የምንለው አይደል? ስናወራው እንደዚህ ነው እንደዚህ ነው እንደዚህ ነው እኔ እኮ እንደዚህ ብለን እናወራለን። እግዚአብሔር ይሰማናል። ሊያደርግ ያለውን ነገር ያውቃልና። ኢየሱስ አያችሁ ለዚህ ሰው ሊያደርግለት ያለውን ያውቃልና አዎ ብሎ መፈወስ ፈልጋለሁ ብሎ መመለስ ሲኖርበት ይህን ሁሉ እያወራ ይሰማዋል። እኔ እግዚአብሔር ምሕረት ደግሞ ይገርመኛልና ይህ ሰው አልጸለየም እኮ ወደ ኢየሱስ አልጸለየም። አንዳንድ አይታችሁ ከሆነ ምዕራፍ 4 ላይ ሄዳችሁ ስታዩ የሹሙ ልጅ ብላቴና የታማለችና ብሎ ፈጥነን ውረድና ልጄን ፈውስልኝ ብለው ለምኖታል። ብዙዎች ለምነውታል። እባክህ ልጄን አድነልኝ፣ እባክህ እንዲህ በልልኝ ብለው የለመኑ ብዙዎች አሉ። ይህ ሰውዬ እኮ እንደውም አልለመነም። አለመለመን ብቻም ሳይሆን ኢየሱስ ራሱ አያውቀውም። የእግዚአብሔር ምሕረት ይገርመኛል። እግዚአብሔር እንደዚህ ነው። ሰው ወይ ለሚለምነው ወይ ለሚቀርበው አይደለም የሚያደርገው። እግዚአብሔር ግን ምሕረቱ ብዙ ስለሆነ ለክፉ እንኳን እግዚአብሔር መልካም ይሆናል። ላስቸጋሪው ሰው እግዚአብሔር መልካምነቱን ያደርጋልና አምላክነቱን በዚህ ነው የምናየውና ምን አለው? እስኪ ሰውየው ያለውን እናንብበው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው አያችሁ ስሞክር ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ይላል ክብር ለኢየሱስ ይሁን። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ሶስት ነገር ነው ኢየሱስ ያለው። መጀመሪያ ተነሳ አለው። ተኝቶ የነበረ በአንድ አቅጣጫ ወይም ወደ ጎን ሆሪዞንታል የነበረ ሰውዬ ቨርቲካል እንዲቆም ለውጥ አያችሁ፣ በህይወቱ አዲስ ነገር እንዲሆን። ልክ የእስራኤልን ህዝብ ስናይ የሴይርን ተራራ ሲዞሩ ነበረ ይላል። ዝም ብሎ ይዞራሉ፣ ተመልሰው ራሳቸውን እዛ ያገኛሉ። ይዞራሉ፣ በመጡበት መንገድ ራሳቸውን ያገኛሉ። ከዛ ምን አላቸው ጌታ? ወደ ሰሜን ሂዱ አላቸው። አቅጣጫ ሰጣቸው። እግዚአብሔር አቅጣጫን ይሰጣል። አንዳንዴ ዝም ብለን ስንዞር ተመሳሳይ ህይወት ተመሳሳይ ነገር ውስጥ ስንሆን እግዚአብሔር ወደዚህ ሂዱ የሚል አቅጣጫ ይሰጣል። ለዚህ ሰው ተኝቶ የነበረ በአንድ አቅጣጫ የነበረን ሰው ተነሳ። ክብር ለኢየሱስ ይሁን። ተነሳ። መነሳት ብቻ አይደለም፣ አልጋህን ተሸከምና ሂድ አለው። ሁለተኛው አልጋህን ተሸከም አለው። የተሸከመህን ነገር ከዚህ በፊት የምተኛበትን አልጋህን ትሸከመዋለህ። እንደ አርማ ትይዘዋለህ፣ ከፍ አድርገህ ትይዘዋለህ። ይህ የመዳንህ ምልክት ነው። እንደ ባነር እንደ መፈክር ነው። በቃ ድሮ እዚህ ላይ ተኛ ነበረ፣ ድሮ እንደዚህ አይነት ሰው ነበርኩኝ፣ ከዚህ በኋላ ግን እዚህ ላይ አልተኛም፣ ይሄ አይሸከመኝም፣ የሚሸከመኝን እሸከመዋለሁ ትላለህ። አልጋህን ተሸከም አለው። ሶስተኛ ሂድ አለ። ክብር ለኢየሱስ ይሁን። ሂድ፣ ተንቀሳቀስ። ድሮ ትንሽ ቦታ ነው የተንቀሳቀስከው አይደል? ወይ ተገላብጠህ ሊሆን ይችላል። አሁን ግን ሂድ። ልክ የእስራኤልን ህዝብ ወደ ሰሜን ሂዱ እንዳላቸው ከዚህ በኋላ ነገርህ መንቀሳቀስ ይጀምራል። ወደ አዲስ ህይወት ሂድ። ወደ ማህበረሰቡ ተቀላቀል፣ ሂድ። ከዚህ በፊት ቤተ መቅደስ መግባት አትችልም ነበር በእንዲህ አይነት ሁኔታ። አሁን ወደ ቤተ መቅደስ ሂድ፣ ከሰዎች ጋር ተቀላቀል፣ ሰርተ መብላት ትችላለህ። አሁን ያንተ ነገር መንቀሳቀስ ይጀምራል አለ። ክብር ለኢየሱስ ይሁን። እንዲህ ነው እግዚአብሔር የሚያደርገው። ምናልባት በጣም ብዙ አሰልቺ ህይወትን አልፈናል። ልክ እንደዚህ አይነት ሰው ተስፋ የቆረጥንበት ጊዜ አለ። አመታት ሄደዋል። ግን በመጨረሻ ዳዊት ያለውን ሐሳብ መናገር ፈልጋለሁ። ዳዊት እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣
እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። ልክ ይህ ሰውዬ ብዙ ዓመት እንደቆየ በምህረት ቤት ሆኖ ምህረትን ለማግኘት ብዙ ጊዜ እንደፈጀበት። አንዳንድ ጊዜ ቤተክርስቲያን እንሄዳለን፣ ህይወታችን ጥሩ ነው፣ ግን የተቀየረ ነገር ላይኖር ይችላል። ቆይተን እግዚአብሔርን ደጅ እንጠናዋለን፣ በመጠበቂያችን ላይ እንቆማለን። የዚህ ሰውዬ ትዕግስት ይገርመኛል። ይህን ሁሉ ዓመት እዚህ ውሃ ዳር ውስጥ ሲሆን አይ በቃኝ ብሎ ጥሎ መሄድ ይችል ነበር፣ ግን በትዕግስት ጠበቀ። እግዚአብሔርን እንጠብቀዋለን። ልክ እንደ ዳዊት ቆይቼ አለ። ምን ያህል እንደቆየ አናውቅም። ዳዊት ቆይቼ አለ። እግዚአብሔርን ደጅ ጠናሁት፣ ተለማመንኩት፣ ጠበቅኩት፣ ጸለይኩኝ ይላል። ከዛ እርሱ ምን አለልኝ? ዘንበል አለልኝ፣ ጩኸቴንም ምን አለ? ሰማ ይላል። እግዚአብሔርን ጩኸት ይሰማል። እግዚአብሔር ወደ እኔ ጩህ፣ እኔም መልስልሃለሁ፣ እኔም እሰማሃለሁ። ይሰማናል። እግዚአብሔር ሰምቶ ይመልስልናል። እና ወደ እግዚአብሔር እንጮሃለን፣ በመጠበቂያችን ላይ እንቆማለን። ምናልባት አሰልቺ ህይወት ውስጥ ነው ያለነው፣ በጣም ተደጋጋሚ ልክ እንደዚህ ሰውዬ በጣም ብዙ ዓመት የፈጀ ደረጃ መውጣት ማደግ ሲኖርብን ወይም ቀጥ ብለን መሄድ ሲኖርብን ያለምንም ለውጥ ብዙ ዓመት ተቀምጠን ሊሆን ይችላል። ግን የጠበቅነው ጌታ በድንገት ይመጣል። ኢየሱስ ድንገት ወደ ህይወታችን ይመጣል። ልንጠብቀው ይገባል። ልክ እንደ ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ እንዳለ የእስራኤልን ህዝብ ደግሞ የሴይርን ተራራ መዞር በቃ እንዳለ፣ ወደ ሰሜን ሂዱ እንዳለ እግዚአብሔር አቅጣጫን ይሰጠናል። ግን እኛ ማድረግ ያለብን እግዚአብሔርን እንጠብቀዋለን፣ በመጠበቂያችን ላይ እንቆማለን። የጠበቅነው ጌታ በድንገት ይመጣል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብን ጨክነህ ተወው ይቅርብ።